ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን ቀጥዬ አሰማችኋለሁ። ከ14 በመቶ በላይ በቅጥር ስራ ላይ ያሉ ኢትዮጵያውያን በቀን $2 ያነሰ ገቢ እንደሚያገኙ ሪፖርት አመላከተ። ኢትዮጵያ የተረጋጋ የኢኮኖሚ እድገትና ቀጣይ የስራ ፈጠራ ብታስመዘግብም በተከታታይ ከፍተኛ የስራ ደህንነት እያጋጠማት መሆኑን የተባበሩት መንግስታት የንግድና ልማት ኤጀንሲ በዚህ ሳምንት ባወጣው ሪፖርት አስታውቋል። በሪፖርቱ መሰረት ከ14 በመቶ በላይ በቅጥር ስራ ላይ ያሉ ኢትዮጵያውያን በቀን $2 ያነሰ ገቢ እንደሚያገኙ ጠቅሶ ይህም በአብዛኞቹ በማደግ ላይ ያሉ ሀገራት ከተመዘገበው አማካይ መጠን ያነሰ እንደሆነም ነው የተገለጸው። ይህም በሚሊዮኖች የሚቆጠሩ ኢትዮጵያውያን በቅጥር ስራ ላይ ቢገኙም በድህነት ወጥመድ ውስጥ እንደሚገኙ አመላካሽ ነው ያለው ሪፖርቱ የኢትዮጵያ የሰው ኃይል ገበያ ፈታኝ ሁኔታ ገጥሞታል ብሏል። ሪፖርቱ እንደሚያመለክተው ከፍተኛ ቁጥር ያለው የሰው ኃይል ዝቅተኛ ምርታማነት ባላቸው ዘርፎች በተለይም በግብርናና መደበኛ ባልሆኑ የአገልግሎት ዘርፎች ላይ የተሰማራ ሲሆን ገቢውም እጅግ ውስን ነው። የአገልግሎት ዘርፉ በኢትዮጵያ ኢኮኖሚ ውስጥ ትልቁን ድርሻ የሚይዝ ቢሆንም የተቋሙ ሪፖርት ግን በቂ ክፍያና አስተማማኝ የስራ እድሎችን እንዳላስገኘ ጠቁሟል። ከአገልግሎት አሰጣጥ ጋር የተያያዙ በርካታ ዘርፎች በአነስተኛ ደረጃ መደበኛ ባልሆኑና ባልተመዘገቡ ንግዶች ላይ ያተኮሩ በመሆናቸው የደሞዝ ክፍያን ለማሻሻልና የማህበራዊ ጥበቃ ሽፋንን ለማስፋፋት አስቸጋሪ ያደርገዋል ያለው ይኸው ሪፖርት በተጨማሪም ኢትዮጵያ በአገልግሎት ወጪ ንግድ ዘርፍ ዝቅተኛ እድገት ያላቸውን ሀገሮች በመምራት በ2024 $7.4 ቢሊዮን ማስመዝገቧን ጠቁሟል። እንደ ፖሊሲ ምክረ ሐሳብ የተባበሩት መንግስታት የንግድና ልማት ኤጀንሲ ኢትዮጵያ ለክህሎት መዳበር፣ ለዲጂታል መሰረተ ልማት መስፋፋትና ምርታማነት ማሻሻያ ቅድሚያ እንድትሰጥ አሳስቧል። ኢትዮጵያ በእነዚህ ላይ ስትራቴጂካዊ ማሻሻያ ካላደረገች ግን ዜጎቿ ከስራ ድህነት ለመውጣት አዳጋች ይሆንባቸዋል ሲል አስጠንቅቋል። ከዚህም በተጨማሪ የኢኮኖሚ እድገት በመዋቅራዊ ለውጥ ካልታገዘ ብቻውን በቂ እንደማይሆን ያመለከተው ሪፖርቱ ይህንን ማስተካከል ከተቻለ ግን ዜጎች የተሻለ ክፍያ የሚያገኙበት እንዲሁም ከፍተኛ ምርታማነትን መፍጠር እንደሚቻል ጠቁሟል። ከውጭ ሀገር የገባ ማዳበሪያ የመሸጫ ዋጋ ስላልወጣለት ለአርሶ አደሮች ማከፋፈል አልተቻለም ተባለ። ብሔራዊ የማክሮ ኢኮኖሚ ኮሚቴ ዋጋ ባለመወሰኑ በፓርላማ ጥያቄ አስነስቶበታል። የብሔራዊ የማክሮ ኢኮኖሚ ኮሚቴ ለማዳበሪያ የዋጋ ተመን በቶሎ አለማስቀመጡ አርሶ አደሮች ሰብል ከመዝራት እንዲዘገዩ ማስገደዱና በዚህ ሳቢያ በበልግ የምርት ዘመን ዝቅተኛ ምርት ሊኖር እንደሚችል ስጋት መፍጠሩ ተገልጿል። የብሔራዊ ባንክ ዋና ገዢ እንዲሁም የገንዘብ ሚኒስቴርን ጨምሮ ሌሎችም አካላት የታቀፉበት የማክሮ ኢኮኖሚ ኮሚቴ አርሶ አደሮች ለሁለተኛው የዝናብ ወቅት ማለትም ከየካቲት እስከ ሚያዝያ ለሚዘልቀውና እንደ ስንዴና ገብስ ያሉ የአጭር ዑደት ሰብሎችን በብዙ የሀገሪቱ ክፍሎች የሚለሙበት ለግብርና ምቹ የሆነ ወቅት ላይ ማዳበሪያ ለሚያስፈልጋቸው አርሶ አደሮች ለማዳበሪያ የሚከፍሉት መጠን ገና ባለመታወቁ አሳሳቢ ነው ተብሏል። የግብርና ሚኒስቴር አርብ ዕለት ለሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ የግማሽ ዓመት ሪፖርት ሲያቀርብ አነጋጋሪ የነበረው ይኸው የማዳበሪያ መሸጫ ታሪፍ ጉዳይ ላይ የኮሚቴው ሰብሳቢ አቶ ሰለሞን ላሌ ማዳበሪያ ወደ ሀገር ውስጥ እየገባ ቢሆንም ለአርሶ አደሩ የማከፋፈል ስራ ገና አልተጀመረም። ማዳበሪያ ለአርሶ አደሩ ማከፋፈልና መሸጥ አልተጀመረም። ምክንያቱ ደግሞ የመሸጫ ዋጋው ገና ይፋ ስላልተደረገ ነው። የእርሻ ስራ ወቅቱ እያለፈ ነው። የዋጋ ተመን ተወስኖ ወዲያውኑ መሸጥ መጀመር አለበት ሲሉ ያሳሰቡት የኮሚቴው ሰብሳቢ አሁን ባለው ሁኔታ አርሶ አደሮች ካለፈው ዓመት የተረፈ ማዳበሪያ ለመግዛት እየተገደዱ በመሆኑ የማክሮ ኢኮኖሚ ኮሚቴው የበልግ ወቅት የማዳበሪያ ዋጋን በአስቸኳይ መወሰን አለበት ብለዋል። ለጠቅላይ ሚኒስትሩ ተጠሪ የሆነው ኮሚቴው የማዳበሪያ ድጎማ ዋጋን የመወሰን ኃላፊነት የተጣለበት ሲሆን በኢትዮጵያ እርሻ ስራ ላይ የሚውለውን ከፍተኛውን ማዳበሪያ ከውጭ ግዢ የመፈጸም ኃላፊነት ደግሞ የመንግስታዊው የኢትዮጵያ ግብርና ስራዎች ኮርፖሬሽን ነው። የፌዴራል መንግስት ለማዳበሪያ ወደ ሀገር ውስጥ በየዓመቱ $1 ቢሊዮን የሚያወጣ ሲሆን ምርቱን በከፍተኛ ድጎማ ለገበሬዎች እየሸጠ ቢሆንም የማዳበሪያ ድጎማዎች ሀገሪቱ በማካሄድ ላይ ባለችው በዓለም የገንዘብ ድርጅት የሚመራው የኢኮኖሚ ማሻሻያ አካል ሊሆንና ሊቀንስ አሊያም ሊቀር እንደሚችል ይጠበቃል። ባለፈው ሐምሌ ወር የታተመው የኢትዮጵያ የተራዘመ የብድር መርሃ ግብር ዝርዝሮችን የሚገልጸው የአይኤምኤፍ ሰነድ የሀገሪቱ የማዳበሪያ ድጎማ በጊዜ ሂደት እየቀነሰ መሄድ አለበት የሚል ፍንጭ ሰጥቶ ነበር። ለበልግ ወቅት ወደ ሀገር ውስጥ የገባው ማዳበሪያ እንደ ሲዳማ፣ ኦሮሚያና አማራ ክልሎች መድረስ መጀመሩ የተገለጸ ሲሆን የደቡብ ኢትዮጵያና የማዕከላዊ ኢትዮጵያ ክልሎችን ጨምሮ ሌሎች የሀገሪቱ አካባቢዎች ደግሞ
ምንም አይነት ማዳበሪያ እንዳልደረሰ የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢው አቶ ሰለሞን ተናግረዋል። ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ክልሎች ማዳበሪያ ለመግዛት ከዚህ ቀደም የወሰዱትን ብድር ባለመመለሳቸው አስቸጋሪ ሁኔታ መፈጠሩንና ጉዳዩ በአስቸኳይ ሊፈታ እንደሚገባም ተጠይቋል። የግብርና ሚኒስቴር በበኩሉ ወደ ሀገር ውስጥ የሚገባው ማዳበሪያ መጠን ካለፈው ዓመት በ50 በመቶ ከፍ ብሏል ያለ ሲሆን ነገር ግን የማከፋፈልና ማሰራጨት ሂደቱ በተለያዩ ምክንያቶች ተደናቅፏል ሲል ገልጿል። የፌዴራል መንግስት በዚህ ዓመት 3.9 ሚሊዮን ሜትሪክ ቶን ማዳበሪያ ከውጭ ለማስገባት ያቀደ ሲሆን እስከ ባለፈው ሳምንት መጨረሻ ድረስ 1.4 ሚሊዮን ሜትሪክ ቶን ግዢ ተፈጽሞ ግማሹ ወደ ኢትዮጵያ ገብቶ የተወሰነው በጅቡቲ እንደሚገኝ የሚኒስቴሩ ባለስልጣናት ተናግረዋል። የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ለገበሬዎች ሽያጭ እንዳልተጀመረ አረጋግጠዋል። በዚህ ዓመት የማዳበሪያ መጠን እየጨመረና ማዳበሪያውን ቀደም ብሎ መድረስ የጀመረ ቢሆንም በክልሎች የመጋዘን እጥረት በመኖሩ ማዳበሪያውን ማከማቸት አልተቻለም ያለው የግብርና ሚኒስቴር ክልሎች ተጨማሪ መጋዘኖችን እንዲገነቡ አሳውቋል። ካለፈው ዓመት የተረፈ ከ1.4 ሚሊዮን ሜትሪክ ቶን በላይ ማዳበሪያ በኮርፖሬሽኑ መጋዘኖች ውስጥ እንደሚገኝ የተገለጸ ሲሆን የግብርና ሚኒስትር ዴኤታዋ የተከማቸው ማዳበሪያ የበልግ የእርሻ ወቅት ከማለፉ በፊት በተቻለ ፍጥነት መሸጥ አለበት ብለዋል። በህዳር ወር 2018 ዓ.ም የፌዴራል ፖሊስ የኢትዮጵያ ግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ አቶ ክፍሌ ወልደ ማርያምን ጨምሮ በርካታ የኮርፖሬሽኑን ከፍተኛ የስራ ኃላፊዎች በቁጥጥር ስር ማዋሉ ይታወሳል። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዚያውም በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በሚገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር እንዲሁም ባለ 3 መኝታ በ8.4 ሚሊዮን ብር ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም እንዲሁም ስፓ በተጨማሪም በቅርብ ርቀት በሚገኙ መናፈሻዎች ያሸበረቁ ናቸው። ለበለጠ መረጃ በ0986 57 67 67 ላይ ይደውሉ። የሲቪል ማህበረሰብ ድርጅቶች ሲያቀርቧቸው የነበሩ ቅሬታዎችን ያካተተ የማሻሻያ ረቂቅ አዋጅ መዘጋጀቱን የሲቪል ማህበረሰብ ድርጅቶች ባለስልጣን አስታወቀ። የባለስልጣኑ ምክትል ዋና ዳይሬክተር አቶ ፋሲካው ሞላ እንደተናገሩት በማሻሻያ ረቂቅ አዋጅ ላይ የሲቪል ማህበረሰብ ድርጅቶች አቅርቧቸው የነበሩ ቅሬታዎች መካተታቸውን ገልጸዋል። ከዚህ ቀደም ድርጅቶቹ ማንኛውም ሀገር በቀል ድርጅት በመራጭነት ትምህርት እንዲሁም ምርጫ መታዘብ ስራ ለመሰማራት የውጭ የገንዘብ ድጋፍ መቀበል እንደማይችሉ በማሻሻያ ረቂቅ አዋጅ መደንገግና ቅሬታ ያላቸው ድርጅቶች በፍርድ ቤት በመቅረብ አቤቱታቸውን ያቀርቡበት የነበረውን ድንጋጌ በመሻር የባለስልጣኑ ውሳኔ የመጨረሻ እንዲሆን መደረጉ ከፍተኛ ቅሬታ መፍጠሩ ይታወሳል። ማሻሻያው በተሳትፎ ደረጃ ምንም አይነት ችግር የለበትም ያሉት ምክትል ዋና ዳይሬክተሩ ረቂቁ ከመቅረቡ በፊት ከድርጅቶቹ ጋር ውይይት መደረጉንና ከውይይቱ በኋላ በተደራጀ መንገድ በጽሁፍ ሐሳባቸውን መስጠታቸውን ተናግረዋል። የበጎ አድራጎት ድርጅቶችና ማህበራት አዋጅ ቁጥር 621/2001 የሲቪል ማህበረሰብ ድርጅቶችን ስራ የሚገድብና ጫና የሚፈጥር ነው ተብሎ ቅሬታ እየቀረበበት እንደነበር በ2011 ዓ.ም ተሻሽሎ የሲቪል ማህበረሰብ ድርጅቶች አዋጅ ቁጥር 1113/2011 ጸድቆ በስራ ላይ ይገኛል። ከፌዴራል የሲቪል ማህበረሰብ ድርጅቶች አዋጅ በተጨማሪ ክልሎች የራሳቸው አዋጅ እንዳላቸው በማስታወስ ለዚህም ምክንያቱ የአዋጁ ተፈጻሚነት ወሰንን የሚመለከት መሆኑን የሁላችንም መነሻ ሀገራዊ ፖሊሲ ነው ያሉት ምክትል ዋና ዳይሬክተሩ በክልሎች የሚገኙ የሲቪል ማህበረሰብ ድርጅቶችን የሚከታተሉት የፋይናንስና የፍትህ ቢሮዎች መሆናቸውን ገልጸዋል። የሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አቶ አህመድ ሁሴን በበኩላቸው የውጭ ድጋፍ በተለይም የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ያቀርብ የነበረውን እርዳታ በማቆሙ ምክንያት የሲቪል ማህበረሰብ ድርጅቶች የደረሰባቸውን ጉዳት ጥናት ለማድረግ መሞከሩን፣ አብዛኛዎቹ ድርጅቶች ቢሮአቸውንና አካውንታቸውን በመዝጋታቸው በማህበራዊ ትስስር ገጾቻቸው ለማግኘት ጥረት መደረጉን ተናግረዋል። እስከ 150 ሚሊዮን ዶላር የሚጠጋ ገንዘብ የተቋረጠባቸው ድርጅቶች ነበሩ። ጉዳቱ ቀላል ባይሆንም አሁን ግን ወደ ስራቸው ተመልሰዋል ብለዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።
በሀገራችን የህትመት ኢንዱስትሪ ፈርቀዳጅ የሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ የካበተ ልምዱን ከዘመናዊ ማተሚያ መሳሪያዎችና ከቀልጣፋ አሰራር ስርዓት ጋር በማጣጣም በሰለጠኑ ባለሙያዎች ጥራት ያለው የህትመት አገልግሎት በመስጠት ላይ ይገኛል። የደንበኞችን ፍላጎት ማርካት ቀዳሚ ተግባሩ የሆነው ድርጅታችን በህትመትና ተዛማች መስኮች ዛሬም በላቀ ደረጃ ሊያገለግሉ ዝግጁ መሆኑን ስንገልጽ በታላቅ ደስታ ነው። ድርጅታችን በረጅም ዓመታት ያካበተውን ልምድ በመጠቀም በመደበኛ ህትመት፣ በሚስጥራዊ ህትመት፣ በአሳታሚነት አገልግሎት እንዲሁም በህትመት ቴክኖሎጂ ኮሌጅ ስልጠናዎቹ እናንተ ውድ ደንበኞቻችን ጋር ለመድረስ ይተጋል። ለበለጠ መረጃ 4 ኪሎ ወደሚገኘው ድርጅታችን በአካል ብቅ ይበሉ፣ አሊያም በስልክ 011 1 55 32 33 ወይም ብርሃንና ሰላም ማተሚያ ድርጅት በሚል በተከፈቱ የማህበራዊ ትስስር ገጾቻችን ያገኙ። ብርሃንና ሰላም ማተሚያ ድርጅት በፍጥነት ደርሰው ወዲያው ሰምተው ወዲያው ጠቅ ክፍል አድርገው ወደ ጉዳያቸው ሽውልም ይላሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢቲ ስዊች የቀረበ